ሰላም ሰላም እንዴት ናችሁ? ውድ የዩኒክ ስፖርት ቤተሰቦች በትናንትናው ዕለት ማንቸስተር ዩናይትድ ከሜዳው ውጭ ወደ ፈረንሳይ በማቅናት ኦሎምፒክ ሊዮንን በኤሮፓ ሊግ አግኝቶ ተጫውቶ ነበር። በትናንትናው ዕለት ማንቸስተር ዩናይትድ ወደ ፈረንሳይ በመጓዝ ከኦሎምፒክ ሊዮኖች ጋር ጨዋታውን አድርገዋል። በዚህ ጨዋታ እንግዲህ ማንቸስተር ዩናይትድ በ25ኛው ደቂቃ በተቆጠረበት ጎል ሲመራ ቆይቶ በ45ኛው ደቂቃ ሌኒ ዮሮ ባስቆጠራት ጎል አቻ መሆን የቻለበትን ውጤት ማስመዝገብ ችሎ ነበር። እንደዚሁም ደግሞ ከረፍት መልስ በኋላ ጆሹዋ ዘርክዚ በ88ኛው ደቂቃ ባስቆጠራት ጎል መምራት የሚችልበትን አጋጣሚ መፍጠር የቻለ ቢሆንም በአለቀ ሰዓት በ95ኛው ደቂቃ የሊዮኑ ተጫዋች ቸርኪ ባስቆጠራት ጎል አቻ ተለያይቶ ወደ ኦልድ ትራፎርድ ተመልሷል። በተለይ በመጨረሻው ደቂቃ የተቆጠረችውን ጎል እንግዲህ ባለቤትነቱን በተለይ በመጨረሻዋ ሰዓት የተቆጠረችውን ጎል ካሜሮናዊ አንድሬ ኦናና ኃላፊነቱን እንደሚወስድ ነው የተነገረው። አንድሬ ኦናና በጣም ትልቅ የሚባሉ ጥፋቶችን እያጠፋ ነው። ማንቸስተር ዩናይትዶች ነጥብ እንዲጥሉ የሚያደርጋቸውን በጨዋታው የነበረውን የኳስ ቁጥጥር ስንመለከት በሁለቱም በኩል ተመጣጣኝ የሚባል የኳስ ቁጥጥር የነበረበትን ጨዋታ እናያለን። በተለይም በማንቸስተር ዩናይትዶች በኩል ከሜዳው ውጭ እንደመጫወታቸው ጥሩ የሚባል የኳስ ቁጥጥር ነበራቸው። ተመጣጣኝ የሚባል 50% የኳስ ቁጥጥር ማስተዋል ተችሏል። የቀጥታ ምታቸውን በሚመለከት ደግሞ ማንቸስተር ዩናይትዶች 14 የቀጥታ ምት ማድረግ ችለዋል። ኦሎምፒክ ሊዮኖች ደግሞ 15 የቀጥታ ምት ኦን ታርጌት የሞከሯቸውን ደግሞ ሙከራዎች ስናይ ማንቸስተር ዩናይትዶች 5 ኦን ታርጌት የተሞከሩ የቀጥታ ምት ሹቶችን ማድረግ ችሏል። በተመሳሳይ ኦሎምፒክ ሊዮኖችም 5 የቀጥታ ምት ሹቶችን ማድረግ ችሏል። ከማዕዘን የተገኙ እድሎችን የመጠቀም እንቅስቃሴን ደግሞ ስንመለከት ከማዕዘን የተሻገሩ የማዕዘን ኳሶችን ስንመለከት ደግሞ ማንቸስተር ዩናይትዶች 8 የማዕዘን ኳሶችን በጨዋታው ያገኙ ሲሆን ኦሎምፒክ ሊዮኖች ደግሞ 5 የማዕዘን ኳሶችን ያገኙበት አጋጣሚ አለ። የመልሶ ማጥቃት እንቅስቃሴያቸውን ስንመለከት ደግሞ ማንቸስተር ዩናይትዶች 2 የመልሶ ማጥቃት ጠንካራ እንቅስቃሴዎችን በጨዋታው ማድረግ ችለዋል። ኦሎምፒክ ሊዮኖች ደግሞ 1 የመልሶ ማጥቃት ኳስ ሙከራ ማድረግ ችለዋል። ጥሩ የሚባል የጨዋታ እንቅስቃሴ የነበራቸው ማንቸስተር ዩናይትዶች በጨዋታውን በ88ኛው ደቂቃ በጆሹዋ ዘርክዚ አማካኝነት በተቆጠረው ጎል መምራት የሚችሉበትን አጋጣሚ የፈጠሩ ቢሆንም በ95ኛው ደቂቃ አንድሬ ኦናና በሰራው ስህተት በተቆጠረው ጎል በስተመጨረሻ አቻ ውጤት ይዘው ወደ ኦልድ ትራፎርድ እንዲመለሱ ሆኗል። እንግዲህ አንድሬ ኦናና ጋር ተያይዞ በርካታ ነገሮች እየተነሱ ነው። በተለይም አንድሬ ኦናና በባለፈው ሳምንት ከቀድሞው የማንቸስተር ዩናይትድ የአማካይ ክፍል ተጫዋች ማቲች ጋር የቃላት ምልልስ ውስጥ ገብቶ እንደነበር እናስታውሳለን። እንግዲህ ማቲች አንድሬ ኦናናን በማንቸስተር ዩናይትድ ታሪክ በጣም ዝቅተኛ ፐርፎርማንስ በጣም ዝቅተኛ ውጤት ማስመዝገብ የቻለ ግብ ጠባቂ ነው የሚል ኮሜንት መስጠቱ ይታወሳል። ይህን ተከትሎ ነው እንግዲህ በተለይም የካሜሮናዊ ኢንተርናሽናል ግብ ጠባቂ አንድሬ ኦናና በተለየ አቋም መውረዶች እየታዩበት ይገኛል። የተለያዩ አካላት የተለያዩ እግር ኳስ ተጫዋቾች በአንድሬ ኦናና ዙሪያ አስተያየቶቻቸውን እየሰጡ ነው የሚገኙት። በተለይም የቀድሞ የማንቸስተር ዩናይትድ የአማካይ ቦታ ኮከብ ፖል ስኮልስ አንድሬ ኦናና በጣም ደካማ የሆነውን የጨዋታ እንቅስቃሴ ከኦሎምፒክ ሊዮን ጋር በነበረው ጨዋታ ማድረጉን ምስክርነቱ ሰጥቷል። አንድሬ ኦናና ክለብ መቀየር ሳይሆን በዚህ ሰዓት መፍትሄ የሚሆነው ለአንድሬ ኦናና አቋሙን ማሻሻል ይኖርበታል የሚል ምክር ሀሳቡን ሰጥቷል። እንግዲህ ከኦሎምፒክ ሊዮን ጋር በነበረው የኤሮፓ ሊግ ጨዋታ የማንቸስተር ዩናይትድ ተጫዋቾች 4 ቢጫ ካርዶችን ተመልክቷል። ይህ በጣም ከባድ የቢጫ ካርድ ቁጥር ነው። ምክንያቱም ለቀጣዩ ጨዋታ ለመልሱ ጨዋታ ትልቅ የሚባል መጥፎ ጎን አለው ማለት ነው። የቢጫ ካርዶች መብዛት ተጫዋቾች ምናልባትም ተደጋጋሚ ቢጫ ካርድ የሚያዩ ከሆነ በቀጣዩ ጨዋታ ያለመሰለፍ እድላቸውን ይጨምረዋል ማለት ነው። አሰልጣኝ ሩበን አሞሪም እንግዲህ ከጨዋታው በኋላ የሰጡትን ጋዜጣዊ መግለጫ ስንመለከት ምንም እንኳን እንደ ቡድን ከጊዜ ጊዜ እየተሻሻልን የመጣ ነው፣ ከጨዋታ ጨዋታ እያሻሻልን ነው የሚል ምላሽ ቢሰጡም በተጫዋቾቻቸው ብቃት ደስተኛ ለመሆናቸውን ግን የሚያሳብቅ ጋዜጣዊ መግለጫ ነው የሰጡት። ምክንያቱም ተጫዋቾቻቸው በቂ የሚባል ጥሩ የሚባል እንቅስቃሴ እያደረጉ አልነበረም። ምንም እንኳን አንዳንዶቹ በጣም ጠንካራ የሚባሉ ቢሆኑም በተለይ በመሀል አካባቢ ያለው በብሩኖ ፈርናንዴዝ የሚመራው የመሀሉ ክፍል በጣም ጠንካራ ቢሆንም ነገር ግን ግብ ጠባቂ ላይ በተለይ የታየው ስህተት
በጣም ጥቃቅን ስህተቶች ዋጋ እያስከፈሉ መሆናቸው አንድሬ ኦናና የሰራው ስህተት በተለይ ማንቸስተር ዩናይትድ ጨዋታውን ማሸነፍ የሚችልበትን እድል ነው ያሳጣው። በዚህም ደግሞ ደስተኛ ለመሆኑን ነው እንግዲህ መገንዘብ የተቻለው ከጋዜጣዊ መግለጫው ማለት ነው። ከሮብን አሞሪም ጋዜጣዊ መግለጫ መገንዘብ የተቻለው በጨዋታው ምንም እንኳን ለውጥ የጨዋታ ብልጫ ቢኖራቸው ማንቸስተር ዩናይትዶች የተሻለ የኳስ ቁጥጥር የተሻለ የኳስ ፍሰት ቢኖርም ነገር ግን በውጤቱ ደግሞ ደስተኛ ለመሆናቸውና ተጫዋቾች እየሰሩት ያሉት ስህተት ቡድኑን ዋጋ እያስከፈለው እንደሆነ መደበቅ አልቻሉም ማለት ነው። አሰልጣኝ ሮበን አሞሪም የቀድሞ የማንቸስተር ዩናይትድ የመሀል ክፍል አማካይ እና ኮከብ ፖል ስኮልስ ስለ ጨዋታው በተለይም ማንቸስተር ዩናይትድ ከሊዮን ጋር የነበረውን ጨዋታ የዩሮፓ ሊግ ጨዋታ በሚመለከት ትንተና ሲሰጥ ነበር። ማንቸስተር ዩናይትዶች ያሉበት ቁመና ዩሮፓ ሊግን የሚያሸንፉበት ቁመና ላይ አይደሉም የሚል ሀሳቡን የሰጠው በተለይም አሰልጣኝ ሮበን አሞሪም በጣም ከሳምንት ሳምንት የተሻሻለ የመጣ ቡድን መስራት ችያለሁ ቢልም ነገር ግን ፖል ስኮልስ ተጫዋቾቹ ብቁ አይደሉም። በዛ ልክ ማንቸስተር ዩናይትድ በተለይ ትናንትና በነበረው ከሊዮን ጋር በነበረው የዩሮፓ ሊግ ጨዋታ መመልከት የቻልኩት በቂ የሆነ ቁመና ዋንጫውን ማንሳት የሚችልበት ቁመና ላይ አይደለም የሚል ምላሹን ሰጥቷል ፖል ስኮልስ። ተጫዋቾች ያላቸው ብቃት ዋንጫውን ለማንሳት ያላቸው ጉጉትና የቡድን መንፈሱ በቂ ነው ብዬ አላምንም ሲል አክሏል። ፖል ስኮልስ የማንቸስተር ዩናይትድን የዩሮፓ ሊግ ጨዋታ በአርሰናል እና ፓሪስ ሴን ጀርሜኖች ቻምፒዮንስ ሊግ ላይ ያደረጓቸውን የጨዋታ እንቅስቃሴ ጋር እያነጻጸረ ሀሳቦች ሲሰጥ ነበር። በተለይም አርሰናል እና ፓሪስ ሴን ጀርሜኖች የነበራቸው በቻምፒዮንስ ሊጉ የነበራቸው አጫዋት የነበራቸው ጥንካሬ የቡድን መንፈሱ በራሱ ለዋንጫ የሚገመቱ አይነት ቡድኖች እንደሆኑ አስገንዝቧል። ነገር ግን ማንቸስተር ዩናይትዶችን ስናይ የአውሮፓ ሊጉን ዋንጫ ያነሱታል ብዬ እጠራጠራለሁ። ምክንያቱም የተጫዋቾቹ ብቃት በጣም ከጊዜ ጊዜ እየወረደ ነው የመጣው። አሰልጣኙም በተጫዋቾቹ ደስተኛ ለመሆኑን ፊቱ ላይ መገንዘብ ይቻላል የሚል ምላሹን ሰጥቷል። ማንቸስተር ዩናይትድ እንግዲህ በቀጣይ ሳምንት በፕሪሚየር ሊጉ ከኒውካስል ዩናይትድ ጋር ከሜዳው ውጭ ጨዋታውን የሚያደርግ ይሆናል። እንግዲህ ለዚህም በኒውካስል ዩናይትዶችም በቀላሉ ከባድ የሚባል ፈተና ሊደርስበት እንደሚችል ይጠበቃል። በኒውካስል ዩናይትዶች ካሜሩናዊ ግብ ጠባቂ አንድሬ ኦናና ከበርካታ ጋዜጠኞች ትችትን እያስተናገደ ይገኛል። በተለይም ደግሞ ባለፈው ሳምንት ከቀድሞው የማንቸስተር ዩናይትድ የመሃል ክፍል ተጫዋች ኔማን ማቲች ጋር ተያይዞ የገቡት የቃላት ምልልስ በጣም ስነልቦናው እንደጎዳው እንግዲህ እየተነገረ ነው ያለው። በተለይም ይህን የማቲችን ንግግር ተከትሎ በማንቸስተር ዩናይትድ ቤት ታሪክ በጣም ዝቅተኛ ውጤት ያስመዘገበ ግብ ጠባቂ ነው የሚል ሀሳቡን የሰጠው ማቲች። ይህን ተከትሎ እንግዲህ የቃላት ምልልስ ውስጥ የገቡት ኔማን ማቲች እና አንድሬ ኦናና በተለይም አንድሬ ኦናና ይህን ትችት ተከትሎ እንግዲህ የስነ ልቦና ችግር እንደደረሰበት ነው እየተነገረ ያለው። ነገር ግን አቋሙን ያሻሽላል ተብሎ ቢጠበቅም አሁንም የባሰ ወይም ደግሞ ከዚህ በፊት ከነበረው የማንቸስተር ዩናይትድን በሱ ጥፋት ምክንያት ነጥብ ከማስጣል ያልተናነሰ ሌላ ጥፋት ነው ዛሬም በዚህ ጨዋታም ያደረገው። አንድሬ ኦናና ሁለት ትልልቅ ጥፋቶችን በማጥፋት በጨዋታው ላይ እንግዲህ ሁለቱም ጎሎች በሱ ምክንያት እንዲቆጠሩ ሆነዋል ማለት ነው። ቲያጎ አልማዳ የሊዮኑ ተጫዋች በ25ኛው ደቂቃ ያስቆጠራት ጎል በአንድሬ ኦናና ስህተት ምክንያት የተቆጠረች ነች። እንደዚሁም ደግሞ በ95ኛው ደቂቃ ራያን ቸርኪ ያስቆጠራት የአንድሬ ኦናና የማንቸስተር ራያን ቸርኪ እንደዚሁም ደግሞ ያስቆጠራት ሌላኛዋ የሊዮኖች ጎል በአንድሬ ኦናና ስህተት ምክንያት የተቆጠሩ ጎሎች ናቸው ማለት ነው። ስለዚህ አንድሬ ኦናና ከተደጋጋሚ የሆኑ ማንቸስተር ዩናይትድን ዋጋ ያስከፈሉ ስህተቶችን እየሰራ መሆኑ ነው መገንዘብ የተቻለው። በጨዋታው ላይ እንግዲህ ባስመዘገበው በጣም ዝቅተኛ የተባለ እንቅስቃሴ ከ10 2 ነው ያገኘው አንድሬ ኦናና። በጣም በርካታ የሚባሉ ጥፋቶችን ሲያጠፋ ነው የተስተዋለው። ለሁለቱም ጎሎች ተጠያቂው አንድሬ ኦናና ሆኗል። ለማንቸስተር ዩናይትድ ጨዋታውን አሸንፎ መውጣት የሚችልበትን
እድል ነው ያባከነው አንድሬ ኦናና። የመሃል ክፍሉ ተጫዋች ሌኒ ዮሮ ከ10 8 ያገኘ ተጫዋች ነው። እንግዲህ ማንቸስተር ዩናይትድ 52 ሚሊዮን ፓውንድ ወይም ደግሞ 67 ሚሊዮን ዶላር ከፍሎ ነው ያዘዋወረው ሌኒ ዮሮን። እንግዲህ የወጣበትን ወጪ እያሳየ ያለ ተጫዋች ነው ማለት ይቻላል። ሃሪ ማጉዌር ተከላካዩ ሃሪ ማጉዌር 5 ከ10 ነው ያገኘው። ሌኒ ዮሮ አንደኛውን ጎል ያስቆጠራት የመጀመሪያውን የማንቸስተር ዩናይትድን ጎል ያስቆጠረው ሌኒ ዮሮ የተከላካይ ክፍል ተጫዋች ነው። 52 ሚሊዮን ፓውንድ ወጥቶበት ወደ ማንቸስተር ዩናይትድ ወይም ደግሞ 67 ሚሊዮን ዶላር ወጥቶበት ወደ ማንቸስተር ዩናይትድ የተከላከለው ሌኒ ዮሮ የወጣበትን ወጪ እየሸፈነ ያለ ተጫዋች ነው ማለት ይቻላል። ከ10 8 ተሰጥቶታል። ሃሪ ማጉዌር ተከላካዩ ሃሪ ማጉዌር እንደዚሁ 5 ከ10 ያገኘ ተጫዋች ነው። ያው የነበረው እንቅስቃሴ በጣም ብዙ ጠንካራ የሚባል አልነበረ። ናስር ማዝራዊ ከ10 7 ያገኘ የተከላካይ ተጫዋች ተመላላሽ ተከላካይ ነው። በርካታ ኳሶችን ወደ ማንቸስተር ዩናይትድ የድሪብል እየተደረጉ የመጡ ኳሶችን ሲመልስ ተስተውሏል። እንደዚሁም ደግሞ ማንቸስተር ዩናይትድ በሱ መስመር ሲያጠቃ ተስተውሏል። ናስር ማዝራዊ ከ10 7 ያገኘ ተጫዋች ነው። ወደ አማካይ ተጫዋች ደግሞ ስንመጣ ዲያጎ ዳሎት መልካም የሚባል ጥሩ የሚባል ፐርፎርማንሱን ያሳየ ተጫዋች ነው። 6 ከ10 ያገኘ ተጫዋች ነው። ማኑኤል ኦጋርት 5 ከ10 የተሰጠው ተጫዋች ነው። ካዝሜሮ 6 ከ10 ያገኘ ተጫዋች ነው። ፓትሪክ ዶርጉ 6 ከ10። እነዚህም ደግሞ ወደ አጥቂ መስመር ተጫዋች ስንመጣ አልጃንድሮ ገርናቾ 5 ከ10 ያገኘ ተጫዋች ነው። ራስመስ ሆጅላንድ ጨዋታው ላይ የነበረው እንቅስቃሴ ከዚህ በፊት የምናውቀውን አልነበረም። በጣም ጠፍቷል። የኳስ ንክኪውም የኳስ በጨዋታው በጣም የጠፋ ተጫዋች ቢኖር ራስመስ ሆጅላንድ ነው። ብዙ የኳስ ንክኪዎች አልነበሩትም በጨዋታው። ራስመስ ሆጅላንድ የኮንፊደንስ በራስ የመተማመን ችግሮችም እንደነበሩበት ተስተውሏል። ከ10 4 ያገኘ ተጫዋች ነው። ብሩኖ ፈርናንዴዝ አምበሉ የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ምንም እንኳን ጎል ባስቆጥርም ሁለተኛውን ጎል ያስቆጠራት ጆሹዋ ዘርኬዚ ያስቆጠራትን ሁለተኛውን ጎል አሲስት ማድረግ የቻለው ብሩኖ ፈርናንዴዝ 7 ከ10 አግኝቷል ማለት ነው። ከተቀያሪ ወንበር የገቡትን ተጫዋች ስናይ ጆሹዋ ዘርኬዚ ተጫዋች እንግዲህ ተቀይሮ ገብቶ ነው ሁለተኛዋን የማሸነፊያ ጎል 88 ጆሹዋ ዘርኬዚ ተቀይሮ ገብቶ ነው በ88ኛው ደቂቃ ማንቸስተር ዩናይትድ መምራት የቻለበትን ጎል ማስቆጠር የቻለው 7 ከ10 ያገኘ ተጫዋች ነው። ማሰን ማውንት 6 ከ10 ያገኘ ተጫዋች ነው። ኮቢ ሜኖ እንደዚሁም አሰልጣኙ ሮበን አሞሪም 7 ከ10 ያገኘ አግኝቷል። እንግዲህ ሮበን አሞሪም ምንም እንኳን አንድሬ ኦናናን መቀመጫ ወንበር ላይ አስቀምጦ አልታይ ባይንድሪን ማስገባት የሚችልበትን አጋጣሚ መፍጠር ባይችልም የተጫዋቾች አሰላለፍን በሚመለከት ጥሩ የሚባል ጨዋታ ነው ማንቸስተር ዩናይትዶች ያሳዩት። ተቀያሪ ወንበር ላይ የገቡ ተጫዋቾችም እንደዚሁ ጥሩ የሚባል የመልሶ ማጥቃት እንቅስቃሴዎችን መፍጠር የቻሉበትን አጋጣሚ የፈጠሩ ተጫዋቾች ናቸው። ስለዚህ የቋሚ 11 አሰላለፍን በሚመለከት ጥሩ የሚባል ነገር ተስተውሏል በሮበን አሞሪም በኩል። ከዚህም በተጨማሪ ከተቀያሪ ወንበር ተነስተው ደግሞ ወደ ጨዋታው የተቀላቀሉ ተጫዋቾችም ጥሩ የጨዋታ ለውጦችን መፍጠር ችለዋል። በዚህ ምክንያት ሮበን አሞሪም ከ10 7 አግኝቷል ማለት ነው። ማንቸስተር ዩናይትድ በፕሪሚየር ሊጉ ከኒውካስል ዩናይትድ ጋር ቅዳሜ ምሽት 12 ሰዓት ከ30 የሚያደርገው ጨዋታ ከወዲሁ የሚጠበቅ ሆኗል። ኒውካስል ዩናይትዶች የቻምፒዮንስ ሊግ ተሳትፏቸውን ለማረጋገጥ ነጥቡን በጣም ይፈልጉታል። ማንቸስተር ዩናይትድ በአንጻሩ የቀጣይ ዓመት የዩሮፓ ሊግ ተሳታፊነት ኒውካስል ዩናይትዶች የቻምፒዮንስ ሊግ ተሳትፏቸውን ለማረጋገጥ ነጥቡን በደንብ እንደሚፈልጉት ይጠበቃል። በዚህ ጨዋታ እንግዲህ ማንቸስተር ዩናይትድ የተሻለ ጨዋታ ሊያሳይ እንደሚችል ይጠበቃል። አሰልጣኝ ሮበን አሞሪም እንግዲህ ተጫዋቾችን አሰላለፋቸውን ቀይረው እንደሚገቡ ይጠበቃል። በተለይ ግብ ጠባቂውን አንድሬ ኦናናን በተቀያሪው አንድሬ ኦናናን መቀመጫ ወንበር ላይ ያስቀምጠው ሊገቡ እንደሚችሉ ይጠበቃል።